ቤተሰብ ኑሃሚንና ሄርሚዬ እንግዲህ ፍቅር በፍቅር ሆኖ ዛሬም ፎቶ ፖስቶልናል ማለት ነው። ክፍል 17 ነገ ከሰዓት ይለቀቃል። ደስ የሚል ነው። እኔ ደግሞ ትላንት ልጅቷ ሆቴል ላይ መታ ስለነበረ ሆቴል ውስጥ እራት እየበሉ እንግዲህ መታባቸው ነበረ እና ሄርሚ በጣም ደንግጦ ወይኔ ኤርሚያስ ጉድክ ፈላ ተዋረድክ ዛሬ ስል ነበር ማለት ነው። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁ በሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። የኔ ውድ ቤተሰቦች ኑሃሚን ክፍል 17 ነገ ይለቀቃል። ክፍል 16 ላይ እንግዲህ ሄርሚቾ ራት ሊበሉ ወጥቶ ልክ ራት እየበሉ እያለ ፍቅረኛው ከኑሃሚን የደበቃ ውሽሟ ስትመጣ እንግዲህ ከፍቅረኛዋ ጋር ወይም ደግሞ ከናሆሜ ጋር ራት ሊበሉ ነበር የተቀጣጠሩት። እንደዛውም ደግሞ ኑሃሚንና ደግሞ ኤርሚ ራስ ሊበሉ ተቀጣጥሮ ነበረ። እንግዲህ አንድ ሆቴል ውስጥ ነበር የተቀጣጠሩት። በአጋጣሚ ደግሞ እሷን ፍቅረኛዋ ጋር እየመጣች እነዚህም ደግሞ ሁለቱ ቁጭ ብሎ ጠረጴዛቸው ላይ አምሮብሻል የኔ ፍቅር እየተባባሉ እራታቸውን እየተጎራረሱ እንግዲህ የበፊት ፍቅረኛ ወይም ደግሞ የአሁኑ ፍቅረኛው ማለት ነው። ሁለት ፍቅረኛ ነው ያለው ኤርሚያስ ማለት ነው። ኤርሚያስ ኑሃሚን አትጉዳት እንዴ እሷ መጉዳት አልፈልግም ደጋግማ መጉዳት አልፈልግም ብላ ነግራለች አይደል እንዴ? የምትወዳት ከሆነ ለምንድን ነው ልጅቷን የማታዋት? በቃ የኔ ፍቅር እያልክ ለምንድን ነው የምታወራት? እና የኔ ፍቅር እያለ ነበር ሲያወራት የነበረው። በዛ ደግሞ ተገናኝተው ነበረ። ተገናኝተው ከዚች ልጅ ብር ወስጄ ኑሃሚንን አግብቼ አንቀባርሬ ላኖራት ነው የምፈልገው ብለዋል። ለብር ብሎ ነው የቀረባት መጀመሪያ ለፍቅር ሳይሆን ማለት ነው። ስለዚህ እባክህ ይሄን ነገር ተው እያልኩክ ነው። በኋላ ትጎዳለህ። እሷን ስለምታፈቅራት ኑሃሚን ስለምታፈቅራት ያችኛውን ደግሞ ለገንዘብ ብቻ ብለህ ስለምትፈልጋት በኋላ ኑሃሚን ይሄን ነገር ከሰማ አይን ስለማታየው ካሁኑ ወቅና ከዚች ልጅ ርቀህ ለኑሃሚን እውነቱን ብትናገር ይሻላል ብዬ አስባለሁ። እናንተስ ምን ታስባላችሁ?